በተለያዩ ከተሞች የነዳጅ እጥረት አሽከርካሪዎችንና ትራንስፖርት ተጠቃሚዎችን እየፈተነ መሆኑን ነዋሪዎች ነግረውናል። ከሰኞ ጀምሮ በባህር ዳር፣ ጎንደር፣ ደሴ፣ ሻሸመኔ፣ ሐዋሳና ድሬዳዋ በነዳጅ እጥረት ምክንያት በማደያዎች አካባቢ ረጃጅም የተሽከርካሪ ሰልፎች መታየታቸውን ነዋሪዎች ነግረውናል። የሕዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች የታሪፍ ጭማሪ ማድረጋቸውን፣ ትራንስፖርት የሚሰጡ ተሽከርካሪዎችም በቁጥር መቀነሳቸውን፣ የተወሰኑ ቦታዎች ደግሞ ነዳጅ አልቋል የተባሉ መመለሳቸውን በባህር ዳር አሽከርካሪዎች ነግረውናል። በጣም ወረፋል። በጣም ማለት ነው ከምልህ በላይ በጣም ረጅም የሆነ ሰልፍ ነው ያለው። በጣም አስቸጋሪ ሁኔታ ላይ ነው አሁን ያለ ማህበረሰቡ ማለት ነው። በየማደያው ስትሄድ በቃ ተስፋ አድርገው ራሱ ወረፋ የሚያዛቸው ራሱ በጣም ትልቅ ተስፋ ሰው ነው ብዬ አስባለሁ። ማለት በጣም ረጅም የሆነ ሰልፍ ነው ያለውና በባህር ዳር የህዝብ ትራንስፖርት አገልግሎት ሰጪዎች በእጥፍ ታሪፍ መጨመራቸውን ከአካባቢው ሰምተናል። ከባህር ዳር ወደ ሌሎች ከተሞች በሚደረጉ ጉዞዎች ላይ እስከ 500ና 600 ብር ጭማሪ መደረጉንም ከባህር ዳር ደብረ ታቦር ነው የምሰራው ያለን አሽከርካሪ ነግሮናል። ታሪፍ ጭማሪ አለ። በጣም የተጋኘነ ጭማሪ ነው ያለው። እንግዲህ እንደየቦታው ይለያያል። ግን ባጃጅ በቃ 30 ብር ምናምን የነበሩት እጥፍ ምናምን የጨመሩ አሉ። በተለይ ይሄ ኮንትራት ምናምን ነገሮች በጣም ሚኒመም 200 ብር ምናምን ናቸው ለቅርብ ቦታዎች ራሱ ማለት ነው። ግን ኖርማል ከሁሉም ታክሲ ቦታ ላይ ግን ሚኒመም በጣም ቅርብ ከነበሩትና ሰርቪስ ጫን ነበርበት ቦታ ላይ በጣም በትንሹ የ500 ጭማሪ አለ። ወደ ደብረ ታቦር አካባቢ ነው ብዙ ጊዜ ወደዛ አካባቢ ስለሆንኩ እኔ ወደ 1000 ብር አካባቢ ገብቷል። እስካሁን እንግዲህ 250 ብር ምናምን ሲሄድበት የነበረ ቦታ ነው እሱ ደብረ ታቦር ማለት። ስለዚህ ከ250 ወይ ከ300 ብር ወደ 1000 ብር አይነት እንትን ደርሷል ጉዞ ክፍያው ማለት ነው። ደሴ፣ ኮምቦልቻና አካባቢው ደግሞ ናፍጣ የሚባለው የነዳጅ አይነት የለም መባሉን በአካባቢው የሚሰሩ አሽከርካሪ ነግረውናል። ከ3 ቀን በፊት ግን በሊትር 140 ብር ይሸጥ እንደነበርም ነግረውናል። ነዳጅ የዛሬ 3 ቀን ነበረ የነበረው 140። አሁን ጭራሽ የለም፣ ናፍጣ ምንም የለም ዛሬ የሚሸጣሉ። በቃ ኦሬዲ የለም። በቃ ቀድሞ ከ3 ቀን በፊት ምናምን እንትን አድርገው የያዙ ናቸው እንጂ እየሰሩ ያሉት አሁን ጭራሽ ምንም የለም። ገበያ ላይ ትራንስፖርት ላይ በጣም ችግር ተፈጥሯል። ያው ወደ ደሴ ምናምን ለመሄድ እንደፈለክ አሁን እንትን አታገኝም፣ መኪና አታገኝም። በጣም አስቸጋሪ ነው። ያው ታሳልፈዋል። ታሪፍ ጭማሪ እንኳን ያው መንገድና ትራንስፖርት ባወጣው ነው በዚያው ነው። በሐዋሳና ሻሸመኔ አካባቢም አሽከርካሪዎች ተመሳሳይ የነዳጅ ችግር መኖሩን ነግረውናል። በሐዋሳ ከማደያዎች ይልቅ አብዛኞቹ አሽከርካሪዎች በጥቁር ገበያ መግዛትን ምርጫቸው እንዳደረጉ መረጃውን ከሰጡን አሽከርካሪ ሰምተናል። ዋጋው 185 ብር ነው 1 ሊትር ናፍጣ። ቤንዚል ደግሞ ሊትር አሁን 380 ብር 400 ብር ምናምን አለኝ ትናንትና አንድ ልጅ ጠይቀው የሚገዛ የሃይላንዱ ማለት ነው ኮንትሮባንድ ማለት ነው። ታምነ ጨመረው 2 ሊትር ራሱ እኮ እንደዛ ነበረ ሲጀመር 2 ሊትር ራሱ 400 ምናምን ብር ነበረ። በሐዋሳ በማደያዎች አካባቢ ረጃጅም የተሽከርካሪዎች ሰልፍ የሚታዩ ሲሆን ረጃጅም ርቀት የሚጓዙ ተሽከርካሪዎች ቅድሚያ እየተሰጣቸው ነው ሲሉም አሽከርካሪው ነግረውናል። በጣም ከባድ ሰልፍ ለዚህ ሩቅ መንገዶች ምናምን እንደ አዲስ አበባ እንደ አርባ ምንጭ እንደ ወላይታ ምናምን የሚጓዙ መኪኖች ብቻ ነው የተሰጡ ያሉት። ለከተማ ተሽከርካሪ ምናምን ብዙም አይደለም፣ የዛን ያህል የሚሰጥ አይደለም። በቃ ጭራሹ ነው። ለከተሞች በጣም ቆሟል አሁን ላይ ወረዲኛ ጋር። አንዳንዶቹ ከነዛም ማለት እነኚህ ሩቅ ከሚባሉት ላይ ምናምን እየቀነሱ ምናምን እየሰጧቸው ነው እንጂ እንደዚህ ለከተማ ተሽከርካሪ ተብሎ ትክክለኛ የተሰጠ አይደለም። ታክሲዎች በተለይ ቆመዋል። በቃ አሁን አብዛኛው እግር ነው የሚጠቀሙ። በተለይ ትናንትና በዛ ላይ ደግሞ አሁን የ20 ብር የ10 ብር ትራንስፖርቶች በጣም ኦቨር ጨምረዋል። በ15 ብር የሆኑት አሁን 30 ብር 25 ብር አስገብተዋቸዋል። ድሬዳዋና ሐረር አካባቢ ነዳጅ በሊትር እስከ 150 ብር እየተሸጠ ሲሆን ከሌላው ጊዜ በተለየ ግን ያን ያህል የተጋነነ ችግር እንደሌለ በከተሞቹ ለንግድ ስራ እንቀሳቀሳለሁ ያሉን የከተማው ነዋሪ ነግረውናል። ከከተማ ወጣ ምን ቦታዎች ላይ ደግሞ 150 160 ይባላል ናፍጣ ማለት ነው። እንጂ ደግሞ ያው 132 ያንግ በደንብም አለም አይባልም ታስተዋለም አይባልም። መንግስት ከሰሞኑ የመካከለኛውን ምስራቅ ቀውስ ተከትሎ የሚኖረው የነዳጅ እጥረት ለማስቀረት ማህበረሰቡ ነዳጅን በቁጠባ እንዲጠቀም ማሳሰቡ ይታወሳል። ከመካከለኛው ምስራቅ ቀውስ በፊት ግን የነዳጅ ችግር በተደጋጋሚ ሲሰማ ቆይቷል።